ለምሳሌ የወባን ወይ የቲቢን በሽታ በሰይጣን ምክንያት ወይም በዲያብሎስ ቀርቦት ነው አንልም ሰውን ብዙ ጊዜ። በፊት ግን ሳይታወቁ እነዚህ ህመሞች እንደዛ የሚባሉበት ጊዜ ነበር። የኛ ሀገር ብቻ ነው እንዳትለው እንዳልከው ዓለምም ላይ ያለ ችግር ነው። እኛ ሀገር ላይ ከፋ ሊል ይችላል። በአጠቃላይ ታዳጊ ሀገሮች እንደ ሌሎችም ብዙ ችግሮች እዚህም ላይ ወደኋላ ቀረት እንላለን። ያሙ ነው ግን ዓለምም ላይ ያለው ትሬንድ ስቲግማው፣ ይሄ መገለሉ፣ መድሎ ምናምን ተመሳሳይ ነው። ያ ነገር የህመሙ ባህሪ የሚያመጣው ተጽዕኖ ሊኖር ይችላል። በተወሰነ መልኩ በዛ እንገልጸዋለን። ሌላው ነገር የህመሙን መነሻ ምንረዳበትን መንገድ ነው እና ብዙ ጊዜ ለሌላው ህመም ከምንሰጠው ከፍ ባለ ደረጃ ለአእምሮ ህመም ለሰይጣን ወይም ለሌላ በባህላዊም በእምነት በሃይማኖታዊ መልኩ የምንሰጠው ትርጓሜ በጣም ይሰፋል ለአእምሮ ሲሆን፣ እንግዲህ እሱም ሌላ ምክንያት ሊኖረው ይችላል። ለምሳሌ የወባን ወይ የቲቢን በሽታ በሰይጣን ምክንያት ወይም በዲያብሎስ ቀርቦት ነው አንልም ሰውን ብዙ ጊዜ። በፊት ግን ሳይታወቁ እነዚህ ህመሞች እንደዛ የሚባሉበት ጊዜ ነበር። ኤፒለፕሲም እንደዛ እና ሁሉም ታሪካዊ አመጣጥ አላቸው። አእምሮ ላይ ግን በጣም ስቲክ አድርጎ ቀርቷል ረጅም ጊዜ እና ያ ለውጥ የሚከተል ነገር ይመስለኛል። እዚህ የአእምሮ ሕክምናው ልክ ከመንፈሳዊነት የመራቅ አድርገው ይወስዱታል። አሁን ወደኛ ሲመጡ ሰዎች እየተጠራጠሩ ነው የሚመጡት። ማለት የኃጢአተኝነትም ስሜት ቀላል ቁጥር የሌላቸው ሰዎች ይሰማቸዋል። ምክንያቱም ይህ የመንፈስ ችግር ስለሆነ መድኃኒት እንዴት ወስዳለሁ ወይም ደግሞ ወደ ሜዲካል ሕክምና ለምን እመጣለሁ ብለው ብዙ ያታግላቸዋል። እኛ ግን መጠላት የሌለባቸውን ነገሮች አናጣላ ነው የምንለው። አብሮ መሆን ይችላል። ልክ እንደሌላው ሕክምና አብሮ መሆን ይችላል። ሌላም ሕክምና ስኳርም ግፊትም ቢኖርበት እኮ ሰው መድኃኒቱን እየወሰደ ጸበሉ ምኑን ደግሞ መቀጠል ይችላል እኮ በሚያምንበት ደረጃ ጸሎቱ ምኑም ለአእምሮ ህመም እንደውም በደንብ እንደሚረዱ እኛም የራሳችን እምነት እንደተጠበቀ ሆኖ ቦታ ይሰጠዋል። ግን ህክምናው አሁን በፊት ባዮሳይኮሶሻል ነበር የሚባለው። ባዮሎጂካል ማለት ስነ ህይወታዊ ወይም የባዮሎጂያችን ማዕከል ያደረገ፣ ሳይኮ የሚለው ሳይኮሎጂካል ስነ ልቦናዊ፣ ሶሻል ማለት ማህበራዊ። በእነዚህ ሶስት ማዕቀፎች እናየዋለን የአእምሮ ህመምን ነበር። አሁን ግን ስፒሪቹዋል ተጨምሮበታል። አራተኛ ዳይሜንሽን ዶሜን ተጨምሮበታል፣ መንፈሳዊ። ምክንያቱም መንፈሳዊ ሁኔታ ከህይወታችን ልናረቀው የምንችልም አይደለም። መንፈሳዊ ጥያቄዎች ይኖረናል። በመንፈሳዊ መንገድ ብቻ የሚመለሱ ሳይንስ የማይመልሳቸው እሱንን ነገር አድሬስ ማድረግ ራሱ አንድ የቴራፒ መንገድ ነው። ስፒሪቹዋል ቴራፒ ራሱ አንድ መንገድ ነው። ስለዚህ እንደ ሳይንስ ራሱ እንወስደው አንድ ትልቅ ቦታ የሚሰጠው ነገር ነው መንፈሳዊነት። ስለዚህ እኛ የምናረቀው ነገር አይደለም። በሙያችን በፕራክቲሳችንም በልምምድም በምናረቀው ነገር በትምህርቱም ውስጥ ያለ ነገር ነው እና አናጣላውም። ስለዚህ ማይጣሉ ነገሮችን ካጣላ ችግር ነው የሚሆነው። አብሮ ማድረግ ይቻላል።